በህይወቱ ጣውረድ ያላችሁ ለጊዜ ተቸግራችሁ የተጎሳቆላችሁ ለጊዜው አንገት የደፋችሁ ዛሬም ማልቀስ ነገም በሰው ፊት መቆም ኑሯችሁ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ ሰው የምትጠይቁበትን ቋንቋ ያጣችሁ በሰቆቃ የምትኖሩ አላችሁ። ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ጠብቅ። ያልሞላ ነገር ካለ ያልተስተካካ ያልሰጠሽ ነገር ካለ ጠብቃ። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተን ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኔዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኔዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። በህይወታችሁ ውስጥ ልቅሶ ቢሆን ሰንሰለታማ የሆነ ችግር በህይወታችሁ ቢፈራረቅ እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ። በቃ ዝሙትን አይሆንም በሉ፣ የሚያቆሸሻችሁን ነገር አይሆንም በሉ፣ እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር አይሆንም በሉ። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንገት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ ሰዓት እግዚአብሔር መንፈስ ቅዱስ ከስብራታችን ይጠግነናል። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናናል። እግዚአብሔር መንፈስ ቅዱስ ሁላችንንም ይመክረናል፣ ያስተምረናል፣ ይጠግነናል። መንፈስ ቅዱስ ሁላችንንም ይናገረን። የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ፣ ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ ማለት የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንገት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ፣ ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ውስጥ ልቅሶ ቢሆን፣ በትዳራችሁ ውስጥ ልቅሶ ቢበዛ፣ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ፣ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ማለት ትዳር አለ። የእግዚአብሔር ልጆች
በትዳር ዘመኑ ያልተሳካለት ባለትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በህይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካል፣ ንግድ ጀምሮ ያልተሰመረለታል፣ ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥሙን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ መቆሸሻችን ከገባንና ካመንለት። መውደቃችን ከገባን እጃችንን እንስተውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው በሕይወቱ ጣውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ፣ በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬት ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተን ጥያቄ መፍታት ላይ ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኔዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኔዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ዛሬም ያልተከነ ቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው ወጣቶች? ይሄንን በዘመኑ ያልተሳካለት ሰው ብያለሁ። በጣም ብዙ ወጣቶች ስላላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙኝ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኔዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄንን አብረን እንድትሉ እለምናችኋለሁ። እስቲ በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ
ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁኝ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይህንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ ነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ። ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ። ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን የሰማችው እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት ሊያስነውራት እንደፈለገ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄንን ሁሉ ነገር አልጠረጠረችም። ሰውም ሁሉ ከእርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው፣ አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም
የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነው ያላት፣ እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር ኮን አይሆንም በሉ። አያችሁ፣ ለቅድስና ነው እሺ በሉ የተባል ነው። አይሆንም አለችው። ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር፣ በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳብ አያችሁ፣ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ ያቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራንሳ ምን ነው? መንጻቱ ላይ ፈራን ምን ነው? ንስሐ መግባቱ ላይ ፈራን ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱንስ አልፈራንም? የሌሊቱን እንቅልፍ አሸንፎ ማህሌት መቆሙንስ አልፈራንም? ይው አያችሁ፣ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ። እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብር የሚበቃል? የለም እኮ። እንደው አሁን ለመቅደሱን መጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም። የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ በቀል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ። እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን። በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነቢየ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነቢየ እግዚአብሔር ወደ ቅዱስ ወይ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነጻ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው።
በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንዶ ጻድቃን ሄደሽ ብትጠመቂ ብለው ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? በነ ጻድቃን ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩኝ። መቼም እናንተ ማትሄዱበት የለም። እስቲ ንገሩኝ። አቤት ማንማ ዘብር ገብርኤል፣ ስውሯ ማርያም። አዎ ትሄዳላችሁ። የበረከት ስፍራዎች ናቸው አይደል? ቦታን የቀደሰው ሰው ነው አይደል? ሰውም ደግሞ በቦታ ይቀደሳል አይደል? ቦታን ስናከብር አይደል? እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አዎ ታምር ይሰራል እግዚአብሔር። እውነት አሰት እውነት። እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ። አያችሁ? እና ይገርማል። ወደ ሶሪያ ልቆት እንደነገረው 7 ጊዜ ብቅ ጥልቅ እያለ ተጠምቆ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው። ኤልሳን እየሰማችሁኝ ነው? ያዳነው ኤልሳ አይደለም፣ የፈወሰው ኤልሳ አይደለም። ያዳነው የኤልሳ አምላክ ነው፣ የሙሴ አምላክ ነው፣ የኤልያስ አምላክ ነው። ዛሬ ክብሩን ጠቅልለን እኛ ብንወስድ ደስ ይለናል። እኔ ጸልዬ እኔ አጥምቄ አንድ ሰው ቢድን እንዴ ረንዶ ማስታወቂያ ነው ማሰራው። እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው። ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም። ዛሬ ጊቭ ኤንድ ቴክ ነው፣ ታውቁታላችሁ አይደለ? እና ኤልሳ ምን አለ? የእግዚአብሔርን ጸጋ በነፃ አግኝቷል። በነፃ ያገኘውን ደግሞ በነፃ መስጠት ነው፣ ግድ ነው። ስለዚህ ከኔ የሆነ ነገር የለም። የፈወሰ እግዚአብሔር ነው፣ ከለምጽ ያነጻ እግዚአብሔር ነው። ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው። ተመለስ አለው። እምቢ አለ። ይዞ የመጣው ግን ገጸ በረከት ነበረ። ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል፣ ገንዘብ አምጥቶለታል። ኤልሳ እምቢ በማለቱ ግያዝ ደቀ መዝሙሩ ግያዝ በውስጡ ተቃጠለ። እንዴት ገንዘቡን እምቢ ይላል? እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል። እንደው እኮ ያደርስ ነው አዛኘን ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ። ይሄንን ነገር ለማሳካት ገንዘብ ክፋቱን ይውላችሁ። ግያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበረ። ያንን ጸጋ ግን ገንዘብ ነጠቀው። ፍቅር ነው አይ ገንዘብ መውደዱ ነጠቀው። ልብ አድርጉ። ከኤልያስ ጋር ማገልገሉ ኤልሳን የጠቀመውን የእግዚአብሔር ጸጋ የኤልያስን መንፈስ በሱ ላይ 2 እጥፍ ነው ጥፎ ነው የወረደለት። ገንዘብ አይደለም፣ ከገንዘብ የተሻለውን ነው ከመምህሩ ያገኘው ኤልሳ። ይሄም ግያዝ ደቀ መዝሙር ነው፣ ከመምህሩ የተሻለውን ጸጋ ያገኝ ነበረ፣ ግን ገንዘብ ነጠቀው። ልብ አድርጉ ወጣቶች፣ ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል። አያችሁ? ከዛ ምን አደረገ መሰላችሁ? ኤልሳን ሸወደና ሳያየው ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል? ግሸን ማርያም ሄዶ የሚያውቅ ሰው እስቲ እጁን ያሳየኝ። እንዴ እኔ እኮ ለመዘግብ እኮ አይደለም፣ ቀጣይ ምዝገባ አይደለም፣ እኔም ጉዞ አዘጋጅ አይደለም። እስቲ አውጡ አሳዩኝ። 1 2 3 4 ሰው ምናምን አይቻለሁ። የለም እንደው ብር ቢኖረኝ ወስዳችሁ ነበር። እሺ ጥሩ ነው። ግሸን ማርያም ስንሄድ አንድ ልክ የሰማችሁ ይናል ኩታበር አካባቢ ነው አለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል። ሰማችሁኝ አይደል? ወንዙ ራሱን የቻለ ታሪክ አለው። ተለያየን የተባለበት ምንድነው እየጠየቅኩ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው። እስከዛሬ የሰራነውን በውሃ ታጥበን ምን እያልን ነው? ይሄማ እግዚአብሔርን ማታለል ነው የሚሆነው። ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያችሁ፣ ሳንጾም ሳንጸልይ ይሄ ውሸት ነው። ይሄ አይሆንም። የሰማችሁ ይኖር። ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም። እኔ እንጃ እኔ በዘመናችን እንደዚህ አይነት በሬ ሲታረድም አይቻላልም። መስቀሉ ላይ የፈሰሰው የክርስቶስ
ደም ነው። መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው። መስቀሉ ላይ ልብ አድርጉ፣ መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ የሚያነጻው። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን። ይሄ ነው ከኃጢአት መለያየት? ከኃጢአት መለያየት ይሄ ነው ወይ? መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው? መስቀሉ ላይ ወተን መጣን፣ ፎቶ ተነስተን ቲክቶክ ሰርተን አሳውቀን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ እያልን ስንወጣ አልጋ በአልጋ ነው እያልን እየሰማችሁኝ ነው? ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም? ያልተሳካለት ሰው ማለት እኮ እኛ ነን። አናለቅስም መስቀሉ ላይ ወተን? የክርስቶስ መስቀል ግማዱ ያለው እዛ ነው። መስቀሉ ላይ እኮ ነው ማልቀስ፣ መስቀሉ ላይ እኮ ነው ማንባት፣ መስቀሉ ላይ ነው ስለ ኃጢአት ማንባት፣ ማልቀስ፣ ራስን መውቀስ፣ ራስን መክሰስ መስቀሉ ላይ ወጥቶ ነው እንጂ። የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንዶ ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬም መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን፣ ስለሚያልቀው፣ ስለ ጊዜያዊው አያችሁ የስጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው? መስቀሉ ላይ ሄደን ግን ክርስቶስን ሳናይ እየወረድን ነው። እሱን አይተን እንድንወርድ አማኑኤል በቸርነቱ ይርዳን። ጊያዝ ሸወደና ንዕማን ሄዷል፣ ተሰናብቷል። ኤልሳ አላየኝም ብሎ ነው የሚያስበው። ኤልሳው በዛ ሰዓት ቤት በኩል እንደወጣ እንደሄደ በኤልሳ ላይ ያለው ቅዱስ የእግዚአብሔር መንፈስ ግን ገልጾለታል። መንፈስ ቅዱስ ከሳቲ ነው። መንፈስ ቅዱስ ደግሞ የተገለጠው የተደበቀውን ገልጾ ለኤልሳ ነግሮታል። ከዛ በኋላ ኤልሳ እንደላከ ሆኖ እንዲህ አለው፣ 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ አዞሃል ብሏል። ያልታዘዘውን ቅድም አልፈልግም አይሆንም ብሎ ነበረ። ለሱ ግን ስጠው ብሎአል። አምጣው ብሎት ከመንገድ ላይ እንግዲያውስ መንገዶኝ ይሄንንም እኮ ያመጣሁት ለኤልሳ ነበረ፣ እሱ አያስፈልገኝም፣ የእግዚአብሔርን ጸጋ በነፃ ነው ያካፈልኩ ብሎ መርቆ ሸኝቶኛል። ከፈለገው ደግሞ ምን ገዶኝ ወደ ቤት ይዤ ከመመለስ ብሎ ያንን ልብስና ብሩን ሰጠው። ጊያዝ አጭበርብሮ ተቀብሎ ብሩን ቀብሮ ባዶ እጁን ወደ ኤልሳ ዘንድ ቀረበ። መምህሩ ምን አለው? ከየት መጣህ አለው። አረ የትም አልሄድኩኝም እዚሁ ነኝ አለ። እንዲህ ብሎ አለው፣ የትም አልሄድክም? አዎ ብሎ መምህሩን ሲዋሸው በንዕማን ላይ ወጥቶ የነበረው ለምጽ ባንተ ላይ ይውጣብህ አለው። ገንዘብ ጸጋን ይነጥቃል። ገንዘብ አያችሁ አጭበረበረ በገንዘብ። ዛሬስ በሚዛን ነበር ድሮ የምናጭበረብረው። አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ፣ እየሰማችሁኝ ነው? መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ። የኢትዮጵያ ገበሬ ደግሞ የምታውቁት ነው። እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብል እኔ እንኳን አይሆንልኝም። እንደው የምታውቁት ነው። ከፊሉ ነው የተማረው አይደል? እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል። ሂሳብ የምንሰራው በእጃችን ነው አለ። እየሰማችሁኝ ነው? ኪሎ ስንመዝን ኪሎውን የሆነ የምንወስድባቸው ነገር አለኝ አለ። ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ የሚይዘው አለ። ያቺ አንድ አትደመርም። እየሰማችሁ ነው? እንዲህ እያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ። ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል። ማን አስተምሮት? እኛው። እየሰማችሁ ነው? እኛው። አዎ ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምን ቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውንም ችግር የለውም ይኸው እየበላ ነው። በጤፉስ ጄሶ ነበር። አረ ጄሶስ ችግር የለም ይኸው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋ ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። ሁለተኛውን እንመልከት። አሁንም ላስቸግራችሁ። በትዳር ዘመኑ በሉ ያልተሳካለት ባለትዳር በምን ዘመኑ? በትዳር ዘመኑ። በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ። ይሄ ሰው ናቡቴ ይባላል። ናቡቴ
ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው። ታሪኩን ታውቁታላችሁ። አክዓብ የተባለ ንጉስ፣ ሚስቱ ደግሞ ኤልዛቤል ይባላሉ። በዛ አካባቢ አክዓብ ዞር ብሎ ሲያይ የወይኑን እርሻ ያይና የማን ነው ብሎ ይጠይቃል። ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉስ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። እስቲ ሁላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት? የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ይኖር። የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሻዋ ላይ አይደለም የተመሰረተችው። የሰማችሁ ይኖር። መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ይኖር። ለዚች ቤተክርስቲያን ራስ ስለሆነላት ደግሞ በዚች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። አያችሁ፣ በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ስለ ስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ ሌላ የለም። እና እንዲህ አደረገ። በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉስ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሱ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶቼን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ደሃውን ምስኪኑን ናቡቴን ሄዳ አስገደለችው፣ ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይሄንንም ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ሕይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ የሆነች። ዛሬም እንደዚህ አይነት ሕይወት ያለን ሰዎች አለን። በትዳር ዘመናችን ያልተሳካልን ሰው የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብጽ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብጻውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በሰንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋዩኝ እሱን ማገልገል ፈልጋለሁ፣ ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንደሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴ ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን መሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድነው ያልኳችሁ? ባለ ትዳር ልብ አድርጎ
ባልና ሚስቶች መለያየት የለባቸው። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያንም ቢሄዱ አብረው ቢመጡ፣ አያችሁ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያም ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርወረህላ ከምትሄድ አብራት ትከበራለች። እሷም ባንተ ነው የምትከበረው። እውነት ሐሰት? ምን ነው ዝም አላችሁ? በእናንተ ነው የምትከበረው። እውነት ሐሰት? ስለዚህ አትለዩዋቸው ለማለት ነው። እና አይ ያለች ከቻልክ አብረን እንሂድ ተነስ፣ አይደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። ከዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። እየሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ እምቢ አላት። አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትተው ይሄዳሉ። ትቶሽማ ሄደው እኮ የተሰጠሽ ብቻ ነው። ትቶህማ ሄደው የተሰጠች ብቻ። እውነት ሐሰት? እና ትቷት ሄደ። ሰው አልደረሰላትም። ጮኻለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ አልተሳካልኝም ትዳር። ከዚህ በኋላ ባሌ በንጽህና ይኖር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም። ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናግሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣክ? አባቶቼን መስዬ በገዳም ላገለግል፣ ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ፣ ቅድስት አውድራ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ይኖር አባ ቴዎድሮስ ተባለ። መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ሕይወታቸው ውስጥ ፈተና ሲበዛባቸው እንደው የእጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ አድርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ነው የሚሻለው። እውነት አሰት እውነት አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣
በክስረት ሰዓት አይደለም፣ ዘመድ ሲሞትብህ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት። የሞላውን ጎጆ ነው እንጂ ትቶ መውጣት የእናቴ ልጅ። ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች፣ አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደለ? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ፣ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው? አባ ቴዎድሮስ ምንድነው? አያችሁ፣ ፈተና ይመጣል። የትኛውም ህይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና፣ ቆብ የሚያስወልቅ ፈተና መጣ። ይኸው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ፣ ያልተስተካካ ያልሰጠሽ ነገር ካለ ጠብቀው እስኪሰጥ። ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴት ሆኜ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶች የመነኮሳት እኔ ደካማ ልጃችሁን ማሩኝ፣ በቃ ደካማ ነኝ፣ ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ፣ በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የልጅ የሕፃኑ እናት ግን አንድ ነገር እንድታደርግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጾም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል፣ ሕፃኑ ምግብ ይፈልጋል፣ ሕፃኑ መተኛ ይፈልጋል። ቤት ይጾ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣ? ምክንያቱም የአባቶች ገዳም ነዋ። ገዳሙን ደፍራል ተብሎ ከገዳምም ይባረራል። አያችሁ፣ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛስ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ። አማኑኤል ሚዳንቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻ ውስጥ በነበረው ቆይታ ስለ ራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም? ከክብር ያሳነሳትን ሰው እግዚአብሔር ሆይ ማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው፣ በዘመኑ ያልተሳካለት ሰው ነው፣ ዝሙት ቅድስናውን የነጠቀው ነው፣ ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን ዛሬ።
ዛሬ ለረከስነው ለተዳደፍነው አማኑኤል በእውነት ምህረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን።